ጉድ ሩታ አብርሽን ገፍትራ ሻንጣውን ይዛ ወርውራ አስወጣችሁ እኮ እናንተ። በስማ በጣም ያሳዝናል የምር። እና ደግሞ ቤቱ እናንተ የውሸት ነው እንዴ? ለሩታ አልተገዛላትም። እኔ እኮ መጀመሪያ ራሱ ግራ ገብቶኛል። ቤቷ እንደምትገባ ነው የማውቀው። አብርሽ ቤት ከገዛላት ይሁን እንግዲህ ቤቷን መግባት ያለባት እንጂ ከረቤት መግባት የለባትም አይደል? ቤት ከገዛች ሰው ሩታ ቤቷ ሳትገባ ስትቀር ነው ሲጀመር ጠርጥሬ ፕሮሞሽን እንደሆነ ገብቶኛል። ለዚህ እኮ ነው ጉራጌዎቹ ምላችሁ። ስለዚህ አብርሽን ሩታ ገፍትራ ከቤት አስወጣችሁ። ሩታ ግን ማለት ነው በገንዛጅሽ የልጅሽን አባት አሳልፈሽ እየሰጣሽ ነው። ልጅሽን ያላባት ልታሳድጊው እየሞከርሽ ነው። እና ሩታ ማስወጣት የለባትም ብዬ ነው ማስበው ከቤቱ ማለት ነው። ምክንያቱም አንድ ሩም ሰታም ቢሆን መተው ነበረባት። ግን ደግሞ ይህንን ብታደርግ ደግሞ ሌላ መጥፎ ሳይድም ሊኖረው ይችላል። ለምን አትሉም? ሄርሜላ ሊያመጣ ይችላል። እንደዛ እያደረገ ሊያናድዳት ይችላል። እሷ ደግሞ ከሌላ ሴት ጋር ሆኖ ማየት ስለሚያናድዳት አትፈልግም። እንደዛ ይመስለኛል። እና እንግዲህ ሩታ አብርሽን ከቤት አስወጥተዋለች። አብርሽ ከሩታ ቤት ከወጣ ደግሞ የት ሄዳል? ሄርሜላ ነው። ቀጥታውን አብርሽ ሄርሜላ ነው የሚሄደው። ሄርሜላ ጋር አንድ ቤት ነው የሚኖሩት ከዚህ በኋላ ሩታ ማለት ነው። ባልሽን አሳልፈሽ ለሄርሜላ ሰጠሻት ማለት አሁን ነው። ምክንያቱም በቃ ይዘሽ ልጅሽን እንደምንም ብለሽ ጸባዩ እንዲያስተካክል እየመከርሽ ከእሷ ጋር እንዳሄድ እያደረግሽ፣ ምክንያቱም ከአሁን በፊት ብዙ ነገሮች ስለተፈጠሩ ሊስተካከል ይችላል። አብረሽ መቀጠል ነበረብሽ እንጂ አሳልፈሽ ለሄርሜላ መስጠት የለብሽም ነበር። ዞሮ ዞሮ ባልሽን ሰጥተሻል። እንግዲህ ሄርሚ ደግሞ የሰጠሻትን ባልሽን ትቀበልና ማለት ነው እየደባበሰች እያቃቀፈች ስትፈልግ ቲክቶክ ትሰራበታለች፣ ስትፈልግ ዩቲዩብ ትሰራበታለች። እሱም እንዲሁ ከሄርሚ ጋር እየተጋጋጠ ሲፈልግ ዩቲዩብ ይሰራል፣ ሲፈልግ ቲክቶክ ይሰራል። ስለዚህ አንቺ መንገድ ከፈትሽላቸው። ሁለቱ ሰዎች አንድ ላይ እንዲሆኑ መንገዱን ነው የከፈትሽላቸው። መክፈት ብቻ ሳይሆን ጠረግሽላቸው ሁሉ እንጂ። ስለዚህ ሩታ ልጅሽን ያላባት ማሳደግ ካልፈለግሽ አብርሽን ማስወጣት የለብሽም ነበር። በእርግጥ አብርሽ መጥፎ ባህሪ ያለው ግን ደግሞ እንዲያስተካክል በቤተሰብ ቢሆን ማስመከር አለብሽ። ከባድ ማስጠንቀቂያ ሰጠሽ። ትንሽ ጊዜ ብታየው ጥሩ ነበረ። ምክንያቱም እንዲሁ ከቀጠለ በቃ ጥሩ ፍቅር ከሰጣችሁት ማንም ሰው ላይሄድ ይችላል። ምናልባት ከእሷ ጋር ሲጣሉ ምናምን ነው ሊሄድ የሚችለው ተመልሶ ባታስወጪው አሪፍ ነበረ። ግን ደግሞ እንግዲህ ያስወጣችበት የራሷ ምክንያት ይኖራታል። በእርግጥ አብርሽ ታውቃላችሁ ችግር አለበት። ወንድ ሴት መቀየር ያን ነገር ፈርታ ነው። ቤቴ ቢያመጣብኝስ እንደ በፊቱ በሆነስ ብላ ነው። ሲቀጥል ደግሞ ያው ይሄ ህጻን ልጅ ቪዲዮውን ስለሚያዩ የማይሆን ቪዲዮ መስራት የምትፈልግ አይመስለኝም። ብቻ ሩታ ማለት ነው እሱ ቤት ውስጥ ብቻሽን አትፈሪም? በስማ በጣም ትልቅ ቤት እኮ ነው። እኔው ለድራማው ነው ያስወጣችሁት። እነሱ እኮ ይሄኔ እኮ ከወጣ በኋላ ተመልሶ ሻንጣውን ይዞ ሊገባ ይችላል። ወይ መከራችን ይሁን። ለማንኛውም እኛ አስተያየት የምንሰጠው እንደ ቪዲዮ ስለሆነ ማለት ነው። ስለዚህ እኔ ሩታ አብርሽን ትናንት ባታስወጣው ጥሩ ነበረ። ምክንያቱም ለሄርሜላ ደስ ነው የሚላት አብርሽ ከዛ ሲወጣላት። እሷ ታውቃላችሁ ክፍተት ስታገኝ የሆነ ደካማ ጎኑ ጋር ገብታ ነው አብርሽን የራሷ ለማድረግ የምትሞክረው። ሰላም እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ግን ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እንዳረሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ቁጭ አድርጉልኝ። እንግዲህ ሩታና አብርሽ አብሮ ሊኖሩ ነው ብለን እኛ በደስታ ፍንጥስጡ ስንል እነሱ ጭራሽ ማሸው ዳቦ አድርገውን ቁጭ። ለሩታ ቤት ገዛላት ብለን ደስታ ስንሞት ፕሮሞሽን ሆኖ ቁጭ። አይ እኔ እኮ እውነት ገዝቶላ መስሎኝ ነበር። ማነው ጭራቅ? እውነት ይሄ ነገሩ ያናድዳል። አንዳንዴ እኮ እኔ እኮ ሩታ ላይ ልፈርድባትና የሚሰራባት ድራማ ያናድደኛል። አብርሽ ማለት ነው መኪና ገዘውላት አለ፣ ግን ስትነደው አላየናትም። ቤት ገዘውላት አለ፣ ስትገባበት አላየናትም። ምን አይነት ጉር ናችሁ? ድራማ ነው ሁሉ ነገር የሚያደርገው እርግጠኛ ነኝና እንደዚህ በቃ ልበል ብሎ ድራማ እየሰራባት ይሆናል እኮ በሩታ ፕሮሞሽን ለመስራት ማለት ነውና በአጠቃላይ ግን ማለት ነው ሩታ አብርሽን ያስወጣችበት ምክንያት ይኖራታል። የእውነት ቤቱ ካልተገዛ እውነቷን እንኳን ማስወጣችው። ምክንያቱም በእሷ ለምን በውሸት ይነግድባታል? ለቪዲዮ ተብሎ ማለት ነው። ስለዚህ ሩታ ያ ቪዲዮ ታውቃላችሁ በሩታ ነው የተጫነው። ያ እንግዲህ ያው ብቻ ብዙ ነገር አለ፣ ብዙ ነገር ይሆናል በውስጥ እኛ ማናውቀው ብዙ ነገር ሊኖር ይችላልና አብርሽ እንግዲህ ሩታ አብራ ማትሆንበት አንደኛ የቤተሰብ ጫና በጣም አለባት። ቤተሰቦቿ ለእኛ መጥተው እዚህ ጋር አብሮ እንዲሆኑ እንፈልጋለን ይላሉ እንጂ አይፈልጉም። አብረው እንዲሆኑ ሁለቱ አብረው እንዲሆኑ አይፈልጉም። ሩታና አብርሽ አብረው እንዲሆኑ አይፈልጉም በጭራሽ። የሩታ ቤተሰቦች በተለይ በጭራሽ ነው የማይፈልጉት።
የአብርሽ ቤተሰቦች ደግሞ ሩታና አብርሽ ከሩታ ጋር እንዲሆኑ እንጂ ከሄርሜላ ጋር እንዲሆን አይፈልጉም። የሩታ ግን አይፈልጉም ከአብርሽ ጋር እንድትሆን። ምክንያቱም የሚያደርገው ነገር በጣም ነው የደበራቸው ያስጠላቸው። ቀጣይም እንደዚህ አይነት ነገር ይፈጠራል ብለው ስላሰቡ ሰው ሩታ አሁን ላይ የቤተሰቦቿን ምክር ሰምታ ነው እንደዚህ ድርቅ ያለችው። ሌላ ደግሞ ይህን ምክር ግን በፊት ሰምተሽ ቢሆን እንዴት እንደሚጠቅመች ነገሩ በፊት ሰምታቸው ቢሆን እንደዚህ አትፈምስም ነበርና እንግዲህ ሩታ አብርሽን ያስወጣችበት ምክንያት አንደኛው ምክንያቷ ያው ድጋሚ ሴት ያመጣብኝና ያናድደኛል ብላ ነው። ሁለተኛ ነገር ቤተሰቦቿ ጫና አድርገውባት ነው። ሩታ እንግዲህ አብርሽን አሳልፋ ለሄርሜላ ሰጥተዋለች። አብርሽ ደግሞ እዚህ ሲወጣ እንግዲህ ቤት አልተከራየውም ከነ አቤል ጋ ነው ከነ ማን ጋ ነው እያለ እያለቀቀሰ ነበረ። እንግዲህ ሄርሜላ ዛሬ ሰርፕራይዝ ነው የምታደርገው። ለአብርሽ ቤት ተከራየውለት ከአብርሽ ጋር አብረን ልንኖር ነው ከኔ ጋር ሊኖር ነው። በቃ እንደዚህ አይነት ቪዲዮዎችን ነው የምታመጣልን። ስለዚህ ሄርሜላ እንግዲህ ደስታ ነው የሚላት በደስታ ነው የምትዘለው። ስለዚህ ከኔ ጋር እንኖር ነው የምትለው። አብርሽ ደግሞ ታውቃላችሁ ሲባል እሺ ነው የሚለው። ስለዚህ አብርሽና ሄርሜላ እንግዲህ አብረው መኖራቸው አይቀርም ብዬ ነው የማስበው። አብረው ኖሩ ማለት ደግሞ ታውቃላችሁ ብዙ ነገሮች ይፈጠራሉ። ስለዚህ ሩታ አብርሽን አሳልፈሽ ሰጠሽ ለሌላ ሰው ለወሮ በላ ሰጠሽው ማለት ነው። እና ባታስወጪ አሪፍ ነው ብዬ አስባለሁ። ምክንያትሽ ባይታወቅም ግን እንደ ቪዲዮ ዝም ብለን ስናየው እሱ ከአንቺ ጋር መሆን ፈልጓል። ልጁን ማየት ይፈልጋል። ልጁን ማየት ይፈልጋል። ለልጁ ብሎ እንግዲህ ምናልባት አንቺን ለማናደድም ሊያመጣ ይችላል። አሁን የበለጠ ሩታ ማለት ነው ከቤት ስታስወጣው የበለጠ እልህ ሊይዘው ይችላል፣ ሊናደድ ይችላል። በንዴት ከሄርሜላ ጋር ሊመጣ ይችላል። ሄርሜላ ደግሞ ታውቃላችሁ ተጠምጥማ ሩታን ማናደድ የበለጠ ክፍተት እንዲፈጠር እንዲጣሉ ምናምን ማድረግ ነው። እና ሲቀጥል ደግሞ ልጃችሁን ለምንድን ነው እንደዚህ የምታሰጡት? በስመ አብ ኧረ ተው ማርያምን ተው፣ ጥሩ አይደለም። የሰው አይን እንደዚህ ገለፍጠው ደግሞ ልጃችሁ በስማ ቁጭ አብርሽን ቁጭ አባቱን መሳይ ነው የተወለደው ብቻ ማለት ነው። ልጃችሁን አብራችሁ ብታሳድጉት ጥሩ ነው። እሱም እንደዚህ ለልጁ እየሳሳ አንቺም እንደዚህ ከአባቱ ጋር ማሳደግ እየፈለግሽ አብርሽም ቢሆን ለልጁ ሲል እንደዚህ ሴት ጋር የሚጋጋጠውን ነገር ቢተው አሪፍ ነው። ምክንያቱም ልጁን ማየት ይፈልጋል ግን ደግሞ ሴት ጋር መጋጋጥ ሁለቱም እኮ አይሆንም። አንዱን መምረጥ አለብህ፣ ወይ ልጅ መምረጥ ወይ ደግሞ ከሴት ጋር መጋጋጥ። ስለዚህ ከሴት ጋር የምትጋጋጥ ከሆነ ሩታ ከነጭራሹ ላታሳይም ትችላለች። እንደዛ ያረክ እንደዚህ አይነት አባት ልጇ እንዲኖረው የምትፈልግ ማንም ሴት የለችም። እሷን ትቶ ሌላ ሴት ጋር የሚሄድ ከዛ እንደፈለገ እየመጣ ደግሞ እንትን የሚል። ስለዚህ አንተም ለልጅ መስዋዕት መክፈል አለብህ። ለልጅ ስትል ሴት ጋር የምታደርገውን ነገር አቁም። ሩታም ደግሞ ለልጅ ስትይ አብርሽ ያደረገውን ነገር ሁሉ ረስተሽ ወደፊት ደግሞ እንደዚህ አይነት ነገር እንዳያደርግ መክረሽ አብረሹ ብትሆኝ ጥሩ ነው። ከዛ ውጭ አብረሽ እዚህ ቤት ከወጣ ቀጥታ ሄርሜላ ውስጥ ነው የሚሄደው። ሄርሜላ ቤት ተከራየችልኝ፣ ሄርሜላ እንዲያረገችለት ታውቃላችሁ። ከአሁን በፊት ራሱ 100,000 አከበርኩ፣ ልደቱን አከበርኩ ምናምን እያለች በብዙ መንገድ እሱን ወደ እሷ ለመሳብ እየሞከረች ነበር። አሁን ደግሞ እየበለጠ ደካማ ጎኑን ስታገኝ ልብሱን ይዞ ወጣ አይደል? ከዛ እኔ ጋር ኖር ትላለች። ከዛ ደግሞ አብራ ልጁን ልናይ እንሄዳለን እያለች ሩታን ማጨሱ አይቀርም። ለራሷ ቪዲዮ እየደቀነች ማለት ነው። ለቪዲዮ ስለምትፈልግ ማለት ነው እንጂ ለነሱ አስባ ላይሆን ይችላል። እና ሄርሜላ እንግዲህ በደስታ እንደፈነጠዘች እርግጠኛ ነኝ ትናንትና ከቤት ስታስወጣው። እኔ ደግሞ አብረው ሊኖሩ ነው ብዬ በስማም ደስ ብሎ ነበር የምር። በተለይ ቤቱን ሲገዛለት የእውነት በቃ እኔ በጣም ነበር ደስ ያለኝ። ቤቷ ልትገባ ነው ብዬ ማለት ነው። ምክንያቱም እዛ ቤት ከሆነች ብዙ ሰዎች እየሄዱ መረበሻቸው አይቀሩም። ግን ውሸት ሆነ። በጣም ያሳዝናል።